ዘመነ ካሴ አስመራ ገባ፣ መልእክት አስተላለፈ። የፋኖና የአፋር ታጣቂዎች በአስመራ ተገናኝተው መምከራቸው ተሰማ። ኢትዮጵያ ያመረተቻቸው ድሮኖች ጉዳ መጡ። ጽምዶን ያስደነገጠው አፈትላኪ መረጃ ወጣ። በሀገር ውስጥ የሚመረቱት ድሮኖች ተፈላጊነታቸው ጨምሯል። ኢራንን በራሳችሁ መክቱ፣ ትራምፕ በቃኝ አሉ። አሜሪካ እስራኤልን ከኢራን ሚሳኤሎች መከላከሏ ልታቆም ነው። ደብረጽዮን ያሰማራው የህወሓት ጦር በሸረሪና ከባድ ኪሳራ ማስተናገዱ በተሰማ ማግስት የፋኖ መሪው ዘመነ ካሴ አስመራ መግባቱ ተነገረ። የአፋብኃ ሊቀመንበሩ ዘመነ ከአስመራ ሆኖ ብልጽግና ለማስወገድ ተቃርበናል የሚል መልእክት ማስተላለፉም ተሰምቷል። አነጋጋሪውን መረጃ በስፋት ይዘነዋል፣ እንመለስበታለን። በሌላ መረጃ ኢትዮጵያ በራሷ አቅም እያመረተቻቸው ያሉት ዘመናዊ ድሮኖች ብዙዎችን ጉድ እያስባሉ ነው። እነዚህን አደገኛ ድሮኖች በተመለከተም ጽምዶን ያስደነገጠ አፈትላኪ መረጃ የወጣ ሲሆን በሀገር ውስጥ የሚመረቱ ድሮኖች ከኢትዮጵያ ውጪ በመላው አፍሪካም ተፈላጊነታቸው መጨመሩን የተመለከተ ጥብቅ መረጃ ወጥቷል፣ እንመለስበታለን። በሌላ በኩል ደግሞ አሜሪካ እስራኤልን አሳልፋ ልትሰጣት ነው ወይ ያስባለ መረጃ ከወደ ነጩ ቤተ መንግስት ተሰምቷል። ከኔታንያሁ ጋር ከባድ ውዝግብ ውስጥ የገቡት ትራምፕ ኢራንን በራሳችሁ መክቱ ማለታቸው የተሰማ ሲሆን የመከላከያ ሚኒስትሩም ያልተጠበቀ መረጃ ይፋ አድርገዋል። ሰላም ውድ የሉዴ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከሻዕቢያና ህወሓት ጋር ጽምዶ የተባለ ትብብር መስርቶ እየተንቀሳቀሰ ያለውን የፋኖ ታጣቂ ኃይል የሚመራው ዘመነ ካሴ አስመራ መግባቱ ተሰማ። የፋኖ መሪው ኤርትራ መግባቱን የሚጠቁሙ በርካታ መረጃዎች እየወጡ ሲሆን የፋኖ ደጋፊ የሆኑ የሚዲያ አካላትም መሪውን ኤርትራ መግባቱ አረጋግጠዋል። እንደ መረጃዎቹ ከሆነ መነሻውን ከአማራ ክልል በማድረግ መንግስትን በትጥቅ ለመጣል እየታገለ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሊቀመንበር የሆነው ዘመነ ካሴ ወደ ኤርትራ ያመራው ተመሳሳይ ዓላማ ይዞ ከሚንቀሳቀሰውና መቀመጫውን በኤርትራ ካደረገው የአፋር ታጣቂ ኃይል አመራሮች ጋር ለመምከር ነው። ለፋኖ ቅርበት ያላቸው ምንጮች ያሰራጩት ዘገባ እንዳመላከተው ከሆነ ዘመነ ካሴ ተመሳሳይ ዓላማ ይዞ እየተንቀሳቀሰ የሚገኘው የአፋር አብዮታዊ ግንባር አጉጉሙ ከፍተኛ አመራሮች ጋር በትብብርና ውህደት ዙሪያ ምክክር ያደረጉ ሲሆን መረጃው በአፋር በኩል ለሚንቀሳቀሰው አጉጉሙ ቅርበት ባላቸው መረጃ ምንጮች ማረጋገጫ ተሰጥቶበታል። የፋኖ መሪው ዘመነ ካሴ የኤርትራ ጉዞና ከሌሎች ታጣቂዎች ጋር ያደረገው ምክክር ዜና የተሰማው ሌላኛው የጽምዶ አባል የሆነው ህወሓት በሸረሪና በኩል ጥቃት ከፍቶ ከባድ ኪሳራ ማስተናገዱ በተሰማ ማግስት ነው። በሌላ በኩል ደግሞ ይኸው የታጣቂ ቡድን መሪ የአስመራ ጉብኝት በፌዴራል መንግስቱ በኩል ፋኖ ጸረ ኢትዮጵያ ፖሊሲ ቀርጾ ከሚንቀሳቀሰውና ብሔራዊ ጠላት ከሆነው የሻዕቢያ አገዛዝ ጋር እጅና ጓንት ሆኖ ሀገር ለማፍረስ እየሰራ ነው በሚል ለሚቀርበው ተደጋጋሚ ውንጀላና ክስ ትክክለኝነት ማተም የመታ ማስረጃ ሆኖ ታይቷል። የታጣቂ ቡድኑ አመራሮች በተለያዩ ጊዜያት በሰጧቸው ማብራሪያዎች ቃለመጠየቆች ከኤርትራ መንግስት በኩል ድጋፍ ይደረግላቸው እንደሆነ በትብብር እየሰሩ ነው በሚል ለሚቀርቡላቸው ጥያቄዎች ከማንም ምንም አይነት ወታደራዊም ሆነ ፖለቲካዊ ድጋፍ እያገኘን አይደለም፣ ፋኖ የሚመራው የሚንቀሳቀሰው በራሱ ፕሮግራምና ሎጂስቲክ ነው የሚሉ ማስተባበያዎችን ሲሰጡ እንደነበርም የሚታወስ ነው። የሁለቱን ታጣቂዎች ቡድኖች ውይይት ተከትሎ ሁለቱ የታጣቂ ቡድን መሪዎች መልእክቶችን አስተላልፈዋል። ዘመነ ካሴ ከኤርትራ ሆኖ ለኮማንዶ ተመራቂዎች በድምጽ ባስተላለፈው መልእክት ባለፉት 3 ዓመታት ለቁጥር የሚታክቱ አውደ ውጊያዎች መካሄዳቸውንና በርካታ አስደማሚ ድሎች መቀዳጀታቸውን አስታውሶ የመጨረሻውን ድል የሚያውጁበትን ቀን መቅረቡን ገልጿል። በተመሳሳይ የአጉጉሙ ሊቀመንበር ሀጂ ኢብራሂም ኡስማን በበኩላቸው ከፋኖ መሪው ዘመነ ካሴ ጋር መምከራቸውን አረጋግጠው ብልጽግናን ለማጥፋት ከሁሉም የኢትዮጵያ ህዝቦች ጋር የኢትዮጵያ ተቃዋሚ ድርጅቶች ጋር ሆነን እየታገልን ነው፣ በቅርቡም በተባበረ ክንድ ድል እንቀዳጃለን ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ጽምዶን አስመልክቶ በፓርላማ ባደረጉት ንግግር ትብብሩ በግብጽና ሻዕቢያ እንደሚዘወር ጠቅሰው የጠላትን አጀንዳ ለማስፈጸም እየተንቀሳቀሰ ነው የሚል ክስ ማቅረባቸው የሚታወስ ሲሆን የዚሁ ትብብር አባል የሆኑት ሻዕቢያ፣ ህወሓትና ግብጽ ብቻ ሳይሆኑ ሌላም አካል ጨምረው ቢመጡ የኢትዮጵያ ሉዓላዊነት የሚያሰጋ ቅንጣት ነገር እንደሌለ መግለጻቸው አይዘነጋም። በተመሳሳይ መከላከያ ሰራዊት ከማንኛውም አቅጣጫና ከየትኛውም አካል በሀገሪቱ ሉዓላዊነት ላይ ለሚሰነዘር ጥቃት አስፈላጊው አጸፋ ለመስጠት ዝግጁ መሆኑን በተደጋጋሚ እየገለጸ ሲሆን በትላንትናው ዕለትም ህወሓት በሸረሪና በኩል የከፈተው ጥቃት በሚገባ ቀልብሶ ቡድኑ ለ6 ዓመታት ሲጠቀምበት የነበረውን ወታደራዊ ቤዝ መቆጣጠሩ ታውቋል። በቀጣይ መረጃ ኢትዮጵያ በራሷ አቅም እያመረተቻቸው ያሉት ዘመናዊ ድሮኖች ብዙዎችን ጉድ እያስባሉ ነው። እነዚህ አደገኛ ድሮኖች በተመለከተም ጽምዶን ያስደነገጠ አፈትላኪ መረጃ የወጣ ሲሆን በሀገር ውስጥ የሚመረቱት ድሮኖች ከኢትዮጵያ ውጪ በመላው አፍሪካ ተፈላጊነታቸው ስለመጨመሩ ተሰምቷል። የኢትዮጵያ የሀገር ውስጥ የድሮን ቴክኖሎጂ ልማትና በወታደራዊ ቴክኖሎጂ ራስን የመቻል ፕሮግራም ከሀገር ውስጥ ፍጆታ አልፎ በአፍሪካ የድሮን ኃይል ረገድ መሪ መሆን መጀመሩም ተነግሯል።
ኢትዮጵያ ስካይዊን ኤሮኖቲክስ ኢንዱስትሪን በመጠቀም በአፍሪካ ግንባር ቀደም የድሮን ቴክኖሎጂ ማዕከል ለመሆን የጀመረችው ጉዞ ባልጠበቀ ፍጥነት የበርካቶችን ትኩረት እየሳበና ውጤታማነቱን እያስመሰከረ ነው። ይህም ራስን የመቻል ተስፋ የሰነቀ የኢትዮጵያ ድሮን ቴክኖሎጂ ልማት ጉዞ አገሪቱ ከውጭ በሚገቡ ወታደራዊ አውሮፕላኖች ላይ ያላትን ጥገኝነት ለመቀነስና የሀገር ውስጥ የአየር ኃይል ቴክኖሎጂ አቅሟን ለማጠናከር ታስቦ በጠቅላይ ሚኒስትር አብይ አህመድ ተመርቆ ወደ ስራ ከገባ 2 ዓመት በላይ አስቆጥሯል። ስካይዊን የተሰኘው የሰው አልባ አውሮፕላን ማምረቻ ኩባንያ ለክትትል ለስለላና መረጃ መሰብሰብ እና ለመከላከያ ስራዎች የታሰቡ በርካታ ሞዴልን ይዘው የተነደፉና የተገጣጠሙ ሰው አልባ አውሮፕላኖችን በብዛት ማምረት መጀመሩ ጠቅላይ ሚኒስትር አብይ ይፋ ማድረጋቸው የሚታወስ ሲሆን በተለይ ባለፈው 1 ዓመት በልዩ ሁኔታ ከፍተኛ የስለላ የውጊያና አጥፍቶ ጠፊ ድሮኖች ማምረት ላይ ትኩረት አድርጎ እየሰራ መሆኑም ሲነገር ነበር። ይህም ኢትዮጵያ የጦር ኃይሏን ዘመናዊ ለማድረግ እያደረገች ባለችው ሰፊ ጥረት ውስጥ ወሳኝ እርምጃ ሆኗል። ፕሮግራሙ የአገሪቱን መሐንዲሶች እውቀት የሚጠቀም ሲሆን አገሪቱ ቀደም ሲል የእስራኤልን የስለላ ድሮኖች ጭምር የውጭ ሀገር ስርዓቶችን በማስተዳደር ልምድ ላይ የተመሰረተና ለኢትዮጵያና ለአፍሪካ አየር ንብረቶች ተስማሚ የሆኑ የተሻሻሉ ሞዴሎችን ለማስተዋወቅ እየተሰራበት እንደሆነም ተነግሯል። አንዳንድ የተራቀቁ ሞተሮች፣ ሴንሰሮችና የተወሰኑ የኤሌክትሮኒክስ ክፍሎች አሁንም ከውጭ የሚገቡ ቢሆንም የስካይዊን እያደገ የመጣው የማኑፋክቸሪንግ መሰረተ ልማት እውቀትን ከማስተላለፍና የሀገር ውስጥ መከላከያ ኢንዱስትሪ ከመፍጠር ባለፈ ለመላው አፍሪካ መተማመኛ እየሆነ መምጣቱ ተሰምቷል። መንግስት ለፕሮግራሙ በሰጠው ልዩ ትኩረት ምክንያት ተቋሙ እያደረገው ባለው ተከታታይ ምርምር፣ የተሳኩ ፍተሻና ሙከራዎች እንዲሁም በምርቶች ጥራትና አስተማማኝነት የኢትዮጵያ ሀገር ውስጥ አቅሟን ለማጠናከር ባለፈ በአፍሪካ አህጉር ውስጥ ካሉት እጅግ የላቁና ውጤታማ የሰው አልባ አውሮፕላን ልማት ፕሮጀክቶች አንዱና ቀዳሚ ለመሆን መብቃቱን በዘርፉ ጥናት የሚያደርጉ ምሁራን እየገለጹ ናቸው። ወደ መጨረሻው መረጃችን ተሻገረን። እስራኤልን ከኢራን ሚሳኤል መከላከልን ላቆም እችላለሁ ስትል አሜሪካ አስታወቀች። የአሜሪካ ጦር ኃይል በእስራኤልና አሜሪካ ጥበቃ መካከል ለመምረጥ ሊገደድ እንደሚችል ማስጠንቀቂያ ሰጠም። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በናረበት በዚህ ወሳኝ ወቅት ከአሜሪካ ጦር ኃይል ከፍተኛ አዛዦች ዘንድ የተሰማው ሚስጥራዊ ማስጠንቀቂያ መላውን ዓለም አነጋግሯል። የአሜሪካ አውሮፓ አዛዥ ጀነራል አሌክሲስ ግሪንኬቪች ለፔንታጎን በላኩት አስቸኳይ ደብዳቤ በአካባቢው ያለው የጦር መርከቦች እጥረት አሳሳቢ ደረጃ ላይ መድረሱን ይፋ አድርገዋል። ጀነራሉ ባስተላለፉት የላቀ ማስጠንቀቂያ በአስቸኳይ ተጨማሪ አጥፊ የጦር መርከብ ካልተመደበላቸው እስራኤልን ከኢራን ሚሳኤሎች ከመከላከል ይልቅ የአሜሪካን ግዛት ደህንነት ለማስቀደም ሊገደዱ እንደሚችሉ አስታውቀዋል። ወራት በተሻገረው ተደጋጋሚ ውጊያ ምክንያት የአሜሪካ የጦር መርከቦች ከፍተኛ የቴክኒክ ጥገና እየፈለጉ ሲሆን የሚሳኤል መከላከያ ክምችታቸውን በከፍተኛ ሁኔታ መቀነሱ ተጠቅሷል። በአንድ በኩል የሩሲያን አቪዬሽንና ሚሳኤል ስጋት የመጠበቅ፣ በሌላ በኩል ደግሞ የእስራኤልን ሰማይ ከኢራንና ሁቲዎች ጥቃት የመታደግ ሁለት ግዙፍ ተልዕኮዎች በአንድ ጊዜ የተደቀኑበት የአሜሪካ ጦር ኃይል አሁን ላይ ከባድ የሀብትና የጦር መሳሪያ እጥረት እንደገጠመው የፔንታጎን ምንጮች አረጋግጠዋል። ተወዳዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።